ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሙን ነኝ። በቅድሚያ ለተከታታይ ዓመታት ከቀያቸው ተፈናቅለው በመጠለያ ያሉ ወገኖች ስቃይ እንዲያበቃ ወደ ቀያቸው እንዲመለሱና የትግራይ ህገ መንግስታዊ ግዛት እንዲረጋገጥ መስራት ይገባል ሲሉ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የትግራይ ኮንስትራክሽንና ከተማ ልማት ቢሮ ኃላፊ አቶ አማኑኤል አሰፋ ገለጹ። አቶ አማኑኤል የገለጹ 37ኛ ዓመት የትግራይ ሰማዕታት መታሰቢያ ቀንን ምክንያት በማድረግ የጀግና ሰማዕታት አጽም በክብር ወደ ተዘጋጀለት ቦታ ለማሳረፍ በተዘጋጀ ስነ ስርዓት ላይ ነው። ለተስፋ ዝጊያ አስበይ ዘገባ ብርቱካን ጌታዬ። ከደደቢት ከተማ ወደ ምዕራብ አቅጣጫ 10 ኪሎ ሜትር ተጉዘህ በተከዛ አካባቢ የምትገኝ ልዩ ቦታ ጸሊሞይ በትግራይ በተካሄደው ጄኖሳይዳዊ ጦርነት ከፍተኛ ውጊያና መስዋዕትነት ከተከፈሉባቸው የትግራይ አካባቢዎች ግንባር ቀደም ተጠቃሽ ናት። ይህ የተከፈለን መስዋዕት ጨምሮ በየጊዜው ለትግራይ ህዝብ የሚከፈሉ መስዋዕቶችን የሚዘከርበት ሰኔ 15 ዘንድሮም ለ37ኛ ጊዜ እየታሰበ ነው። በትግራይ ሰሜን ምዕራብ ዞን አስገደ ወረዳ ጸሊሞይ የተከበረው የሰማዕታት ቀን የተገኙት የትግራይ አርበኞች ኮሚሽን ኮሚሽነር ናስር ሙሁር የትግራይ ሰማዕታት ከመዘከር ባለፈ የሰማዕታት ቤተሰቦችና የአርበኞችን ተጠቃሚነት በማረጋገጥ ዓላማቸውን ለማሳካት እየተሰራ ነው ብለዋል። ደንብ መሰልን ተጠቃሚነትን አርበኛታትና በተግባር ለመተርጓም استفላለይ እንቅስቃሴት አብዝግበረሉ አሁን ላይ የአርበኞቻችን መብትና ተጠቃሚነትን በተግባር ለማረጋገጥ የተለያዩ እንቅስቃሴዎችን በምናደርግበት ወቅት ላይ ስንሆን በሌላ በኩል ደግሞ የትግራይ ህዝብ ያለፈው የመመከት ጊዜያት ምክንያት በአግባቡ ያልተሰራበት ሁኔታ ላይ ነን። ስለዚህ ለ37ኛ ጊዜ የሰማዕታትን የመታሰቢያ በዓል ስንዘክር ነፃ ያልወጣው ህዝባችን ነፃ እንዲወጣም፣ ተፈናቃይ ወገኖቻችን ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱም፣ ግዛታዊ አንድነታችን የሚረጋገጥበትና የትግራይ ብሔራዊ ጥቅም ለማረጋገጥ ተመሳሳይ አረዳድ በመያዝ ዲፕሎማሲያዊና ፖለቲካዊ ትግል የምናደርግበት ሊሆን ይገባል። በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የትግራይ ኮንስትራክሽንና ከተማ ልማት ቢሮ ኃላፊ አቶ አማኑኤል አሰፋ ስለ ትግራይ መስዋዕት የከፈሉ ጀግኖች ሰማዕታት የሚካሱት የትግራይ ህዝብ መብትና ብሔራዊ ጥቅም በማረጋገጥና የሰማዕታት ቤተሰቦች ተገቢውን ድጋፍ ሲያገኙ ነው ብለዋል። ጀጋኑ ሰማዕታትና ምን ተከብረን ድህነትን ትግራይን ህዝባን ይም ተሰውየው ጀግኖች ሰማዕቶቻችን ስለ ትግራይ ህዝብ ክብርና ደህንነት ነው መስዋዕት የከፈሉት። እነሱ በመስዋዕታቸው አክብረውናል። እኛ ደግሞ የተሰውለትን ዓላማ በማሳካትና ቃላችንን በመጠበቅ ነው የምናከብራቸው። ሰማዕታት መስዋዕት የከፈሉለትን ዓላማ ከግብ በማድረስና እስካሁን ያልተረጋገጠው የትግራይ ብሔራዊ ጥቅም በማረጋገጥ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ በማድረግና እነዚህን ስራዎች በመስራት እንዲሁም የሰማዕታት ቤተሰቦችን በቻልነው አቅም በመደገፍ ዓላማቸውን ልናሳካ ይገባል። የአስገደ ወረዳ አስተዳደር ለአርበኞች የስራ ዕድል ለመፍጠርና የመኖሪያ አቅርቦት ላይ ትኩረት አድርጎ እየሰራ መሆኑን የገለጹት የወረዳው አስተዳደር አቶ ዘርአይ ኃይለ የሰማዕታት ቤተሰቦችና የአርበኞች ተጠቃሚነት ተጠናክሮ እንደሚቀጥል ጠቁመዋል። በስተፈላላው ዳታት አማዓደኑን ለአርበኛታትና ስራ ዕድል መፍጠር ጻርታት ተገሪዩ በተለያዩ ፕሮጀክቶች ለአርበኞቻችን የስራ ዕድል ለመፍጠር ጥረቶች ተደርገዋል። በጊዜያዊነት የመስጫ እና የመስሪያ ቦታ እንዲሁም በገጠር ለእርሻ የሚሆን መሬት ተሰጥቷል። በገጠር መኖሪያ በሚመለከት ለ1529 ሰዎች ተሰጥቷል። በከተማ በወጣው የክልላችን አዲስ መምሪያ መሰረት በደደቢት ከተማ ለአርበኞች ቦታ ለመስጠት ዛሬ በሚቀመጠው የመሰረት ድንጋይ ጨምሮ በ8 ከተሞች ለ1058 አርበኞቻችን ግማሾቹ የመኖሪያ ቦታ እየሰጡ ናቸው። የትግራይ ሰማዕታት አጽም በማንሳት ወደ ተዘጋጀለት ስፍራ በክብር የማስቀመጥ ስነ ስርዓት ላይ የሰማዕታት ቤተሰቦች፣ የትግራይ የጸጥታ ኃይሎች አመራሮች፣ የትግራይ ጊዜያዊ አስተዳደር ከፍተኛ አመራሮችና ሌሎች ተጋባዥ እንግዶችም ተገኝተዋል። የትግራይ ቴክኒክና ሙያ የስራ ዕድል ፈጠራ ቢሮ ከ3 ቢሊዮን ብር በላይ ገንዘብ ለስራ ዕድል ፈጠራ የሚውል ብድር መስጠቱን አስታወቀ። በብቃት የተመራ የስራ ዕድል ፈጠራ ለትግራይ መልሶ ማቋቋምና ዳግም ግንባታ በሚል መሪ ሐሳብ የዞን የወረዳ የኮሌጆችና የቴክኒክና ሙያ ስራ ዕድል መዋቅሮች ያካተተ የጠቅላላ አመራሮች መድረክ አካሂዷል። የትግራይ ቴክኒክና ሙያ ስራ ዕድል ፈጠራ ቢሮ ምክትል ኃላፊ አቶ ሞላ በርሀ
የመድረኩ መዘጋጀት የበቃ ሰው ኃይልን ከማፍራት ግንዛቤ ከማስጨበጥና በትግራይ መልሶ ማቋቋምና ዳግም ግንባታ ሂደት ከፍተኛ ሚና እንደሚኖረውም ገልጸዋል። የቢሮው ዓመታዊ ግምገማ ያቀረቡት የዕቅድና በጀት ዳይሬክቶሬት ዳይሬክተር አቶ ተስፋሃንስ ገብረ ሚካኤል በበኩላቸው በጦርነት የወደመውን ንብረት በመጠገን ከኮሌጅ ወደ ፖሊቴክኒክ ያደጉ ኮሌጆችን ገምግሞ እውቅና መስጠት፣ ዲጂታል ቴክኖሎጂ ማስገባት፣ ከባለድርሻ አካላት የሚደረግ ግንኙነትና ድጋፎችም ብሎም በኮሌጆች ተደራሽነት የታዩ መልካም ስራዎችና ድክመቶችን በተመለከተ ጥናታዊ ጽሑፍ አቅርበዋል። የኮሌጆች መስፋፋት የሥራ ዕድል ከመፍጠርና ህገወጥ ስደትን ከመከላከል ረገድ የላቀ ሚና እንዳለውና ዘርፉን አጠናክሮ መስራት እንደሚያስፈልግም ተገልጿል። ቢሮው ለተለያየ የሥራ ዕድል መፍጠሪያ የሚውል 3 ቢሊዮን ብር ብድር ማመቻቸቱን በመግለጽ ይህም ሆኖ በትግራይ ካለው ከፍተኛ የሥራ አጥ ቁጥርና የወጣቶች ስደት አኳያ የበጀት እጥረትና ያልተመቻቸ አደረጃጀት መኖሩን ጠቁሟል። የፖለቲካ አለመረጋጋትና ሌሎች ችግሮችም ለወጣቶች የሥራ ዕድል ፈጠራ ተግዳሮት እንደሆኑባቸው በመድረኩ ተገልጿል። ቢሮው ለሥራ ዕድል ፈጠራ ከተሰጠው የብድር ብር 85 በመቶ መመለስ መቻሉም ባልደረባችን ገብረ እግዚአብሔር ገዳሙ ዘግቧል። በትግራይ በተካሄደው ጦርነት ጥቃት የደረሰባቸው ሴቶች በስነ ልቦና አገግመው በሁሉም የልማት ዘርፍ ተጠቃሚ ለማድረግ እየተሰራ መሆኑን የትግራይ ሴቶች ጉዳይ ቢሮ አስታወቀ። በሴቶች ተጠቃሚነት ላይ የተሻለ ለውጥ ለማምጣት ሁሉም አመራር በትኩረት እንዲሰራም ጥሪ ቀርቧል። ፍርቱና ገብሩ ተጨማሪ ሳለች። በትግራይ በተካሄደው ጦርነት ሳቢያ ሴቶችና ህጻናት ከፍተኛ ጉዳት ደርሶባቸዋል። ታዲያ ከዚህ ጉዳት ለመውጣት በየወረዳው በተለያዩ ፕሮጀክቶች ሰፊ ስራ እየተሰራ ሲሆን ከነዚህም አንዱ የሆነው የ3R ፕሮጀክት በትግራይ እየሰራቸው ያሉ ስራዎች በተመለከተ በትግራይ ሴቶች ጉዳይ ቢሮ አዘጋጅነት ከታችኛው መዋቅር ጋር ውይይት ተካሂዷል። ፕሮጀክቱ ሴቶችና ህጻናትን በተለይም ጥቃት የደረሰባቸው ሴቶችን ለመደገፍና ሕክምናዊ ድጋፍ አግኝተው በተለያዩ ፕሮጀክቶች ተጠቃሚ በማድረግ የራሳቸው አደረጃጀት እንዲኖራቸው ፋይዳ ያለው ስራ እየሰራ መሆኑ በመድረክ የተገኙ ተሳታፊዎች ገልጸዋል። ከነበረው ጦርነት በኋላ እንደገና የሴቶች ተጠቃሚነት በዝቅተኛ ደረጃ እንደወረደ ይታወቃል። ስለዚህ 3R ፕሮጀክት ወደ ወረዳችን በመምጣቱ በጂቢ ዙሪያ እንደገና ትላልቅ ስራዎችን ይሰራል የሚል እምነት አለን። ቀጣይ እንደገና እስከ ቀበሌ ላይ በመውረድ እግር የመትከል ስራዎች ሴቶች በኢኮኖሚ በደረጃ እንደገና ወደ ተሻለ ደረጃ ለመምጣት ጥሩ ስራዎችን ከመስራት አንጻር 3Rም በዚህ ደረጃ በጣም ጥሩ ስራዎችን ይሰራል የሚል እምነት አለ። ሴቶች ብዙ ተጎድተዋል። በአሁኑ በደረሰብን 4 ዓመት ላይ የደረሰብን ጥቃት ብዙ ነው። ብዙ ጉዳት ደርሰባቸዋል። ብዙ ረሃብ ችግር ነው ያሉት። ግን ደግሞ እንዲህ የመሰለ ፕሮጀክት እየመጡ ማገዝ አስፈላጊ ነው ብዬ እስካሁን እየተሰራ ያለው በተለያዩ ፕሮጀክቶች ሲመጡ እንደ ሴቶች ያው ይጠቀማሉ ማለት ነው። አሁን ትግራይ ካለችበት ሁኔታ አንጻር በየትኛው መንገድ የተገኘ ፕሮጀክት ወደ ተግባር ለማሸጋገር የተሰጠንን እድል ተቀናጅተን እየተጠቀምንበት ነው ያሉት የትግራይ ሴቶች ጉዳይ ቢሮ ኃላፊ ወይዘሮ ኪሮስ ሐጎስ አሁን በተሰጠን የመልሶ ግንባታ እድል ሁሉ ከላይ እስከታች ያለን አመራር ተቀናጅተን ታችኛውን መዋቅራችንን በማነሳሳትና በማነቃቃት ሴቶችንና ህጻናትን ተጠቃሚ የማድረግ ስራ እንሰራለን ብለዋል። ሴቶች ዙሪያ በስነ ልቦናና በአካል ድጋፍ እንዲያገኙ እንዲታከሙ ከዛ አልፎ ደግሞ ኢኮኖሚካልም ኢምፓወር እንዲሆኑ ከኢኮኖሚክ ጋርም ተያይዞ የስራ እድል እንዲፈጠርና ግንዛቤ እንዲሰፋ የማድረግ ስራ መልሶ የመገንባትና ያ የፈጠረው ጉዳትን የማከም ስራዎችን እየተሰሩ ነው። ስለሆነ የተወሰኑ ወረዳዎች ቢሆኑም በትግራይ ውስጥ አሁን ስናየው ብዙ ወረዳ ነው ያለው፣ ግን የሚጠቀሙት 16 ወረዳዎች ናቸው። ከዛ በላይ መታየት ይኖርበታል። በሴቶች ጉዳይ ቢሮ የሲአር አስተባባሪ አቶ ተክላይ ገብረ ኢየሱስ በወኩላቸው የሲአር ፕሮጀክት ዓላማው በጦርነት ምክንያት የተጎዱ ብሎም ጾታዊ ጥቃት የደረሰባቸው ሴቶችና ህጻናት በሁለንተናዊ ድጋፎች ተጠቃሚ በማድረግ ራሳቸውን እንዲችሉ ማድረግ መሆኑን ይናገራሉ። ምናልባት ይሄ ፕሮጀክት ዋና ትኩረቱ ጾታዊ ጥቃት ለደረሰባቸው የሴቶች የማህበረሰብ ክፍሎች በተለይ ደግሞ ሴቶችና ህጻናትን ግልጋሎት እንዲያገኙ ወጥቶ እንዲታከሙ ታክመው ደግሞ ድነው ወደ ነበርበት ሁኔታ ተመልሰው የዕለት እንቅስቃሴያቸውን ነባር ህይወታቸውን እንዲመለሱ ማድረግ ነው። ይሄ በዚህ አመት ይህን መሰረት አድርገን የሰራናቸው ስራዎች ስናይ አንደኛ ነገር ቀጥታ
በተለይ በጾታው ጥቃት የሚሰጡ አገልግሎቶች ድጋፍ የሚሰጡ ባለሙያዎች ሊሆን ይችላሉ፣ አመራሮች ሊሆን ይችላሉ። የአቅም ግንባታ ስራዎች ነው ስንሰራ የቆየ ነው። በቀጣይም የተለያዩ እቅዶች መያዛቸውን የገለጹት አቶ ተክላይ ሴቶችን ተጠቃሚ የሚያደርጉ የተለያዩ ማዕከላት በመክፈት የሚቋቋሙበትና ራሳቸውን ችለው ለሌሎች የሚተርፉበት እድል ለመፍጠርም አቅደን እየሰራን እንገኛለን ብለዋል። በትግራይ ከተካሄደው ጦርነት በፊት ግንባታው 58 በመቶ ደርሶ የነበረው የማይጨው ልዩ ሁለተኛ ደረጃ ትምህርት ቤት አሁን ላይ ግንባታው ተጠናቆ ወደ ስራ የሚገባበትን እድል ለመፍጠር ግንባታው ዳግም መጀመሩ ተገለጸ። በማይጨው ልዩ ሁለተኛ ደረጃ ትምህርት ቤት የዳግም ግንባታ ይፋ የማብሰሪያ መድረክ ተገኝተው የእንኳን ደህና መጣችሁ መልእክት ያስተላለፉት የማይጨው ከተማ ከንቲባ አቶ ዮሐንስ አዱኛ የትግራይ ልማት ማህበር እስካሁን የሰራቸውን ስራዎች በማድነቅ በትውልድ ግንባታ ትልቁን ድርሻ ያለው ይህ ትምህርት ቤት ግንባታው ተጀምሮ እስኪጠናቀቅ ድረስ ሁሉም አይነት ድጋፍ እንደሚያደርጉ ቃል ገብተዋል። የትግራይ ልማት ማህበር ዋና ዳይሬክተር አቶ ተስፋይ ገብረ እግዚአብሔር በትግራይ ደቡባዊ ዞን እስካሁን 11 የችግኝ ማፍያ ማዕከላትን ጨምሮ ከ136 በላይ የትምህርትና የጤና ተቋማት የሳይንስና ቴክኖሎጂ ማዕከሎችና ቤተ ንባብ ግንባታ ለህዝብ ማስረከብ መቻሉ ተገልጿል። በአሁኑ ሰዓትም ከጦርነቱ በፊት ግንባታው ተጀምሮ ከነበሩ እስከ 3 ልዩ የሁለተኛ ደረጃ ትምህርት ቤቶች አንዱ የሆነው የማይጨው ልዩ ሁለተኛ ደረጃ ትምህርት ቤት ዳግም ወደ ግንባታ በመግባት በአጭር ጊዜ ገንብቶ በማጠናቀቅ ለማስረከብ መታቀዱ ተገልጿል። የትግራይ ልማት ማህበር ተጋሩ አንድነታችን እንድናጠናክር መሰረት ከሆኑት የህዝብ ተቋማት አንዷ ናት ያሉት የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ሀፍቱ ኪሮስ በበኩላቸው የትግራይ ልማት ማህበር የያዘው የዓመታት ልምድና አቅም ከተቋማዊ ነጻነትና ግልጽነት ጋር ተጠናክረው ሊቀጥሉ ይገባል ብለዋል። አቶ ሀፍቱ ኪሮስ አክለውም የማይጨው ልዩ ሁለተኛ ደረጃ ትምህርት ቤት ጨምሮ ሌሎች የልማት ስራዎች ግንባታቸው በተያዘላቸው እንዲጠናቀቅ ሁሉም ሊረባረብ ይገባል ብለዋል። ከውጭ ኢራን ቦምብ ለመስራት የሚያስችል ዩራኒየም እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ ተናገሩ። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ባለፈው ሳምንት መጨረሻ ላይ አሜሪካ በ3 የኢራን የሚሳኤል ተቋማት ላይ ያደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አለመድረሱን ተናግረዋል። ለቢቢሲ ዘገባ ብርዛፍ ገብረ ጻድቃን። ከ12 ቀናት ጦርነት በኋላ በስምምነት የተቋረጠው የእስራኤል ኢራን ጦርነት ዋና ዓላማው የኢራን የኒውክሌር ማበልጸጊያ ተቋማትን ማውደም እንደነበር በአሜሪካና በእስራኤል በኩል ሲገለጽ ቆይቷል። በአሜሪካ በኩል በ3 የኢራን የኒውክሌር ማበልጸጊያ ማዕከላት በፈጸመችው ጥቃት ሙሉ በሙሉ ማውደሟን ብትገልጽ፣ በኢራን በኩልም የተወሰነ ስራን ከማደናቀፍ ውጭ ይህ ነው የሚባል ጉዳት አለማድረሱን ገልጻለች። አሁን ላይ በተባበሩት መንግስታት የኒውክሌር ተቆጣጣሪ የዓለም አቀፍ የአቶሚክ ኢነርጂ ኃላፊ ራፋኤል ግሮሲ የተሰማው ንግግር ይህን የኢራን እውነታ የሚያረጋግጥ ሆነዋል። እንደ ኃላፊው ገለጻ ኢራን የኒውክሌር ቦምብ ለመስራት የሚያስችል ዩራኒየም እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት ተናግረዋል። ባለፈው ሳምንት መጨረሻ ላይ አሜሪካ በ3 የኢራን የሚሳኤል ተቋማት ላይ ያደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አለማድረሱንም አክለዋል። ይህ የኃላፊው ሀሳብ ዶናልድ ትራምፕ የኢራን የኒውክሌር ተቋማት ሙሉ በሙሉ ተደምስሰዋል ሲሉ ከተናገሩት ጋር ይቃረናል። እውነቱን ለመናገር አንድ ሰው ሁሉም ነገር እንደወደመና ምንም የቀረ የለም ብሎ መናገር አይቻልም ሲሉም ተናግረዋል። እንደ አውሮፓውያኑ አቆጣጠር ሰኔ 13 ቀን እስራኤል ኢራንን የኒውክሌር ጦር መሳሪያ ለመስራት ተቃርባ ነበር በማለት በኢራን የኒውክሌርና ወታደራዊ ጣቢያዎች ላይ ጥቃት አድርሳለች። በኋላ ላይም አሜሪካ ጥቃቱን በመቀላቀል በ3ቱ የኢራን የኒውክሌር ተቋማት ፎርዶ፣ ናታንዝና ኢስፋሃን ላይ የከባድ ቦምብ ድብደባ አካሂዳለች። ከዛን ጊዜ ጀምሮ በኒውክሌር ተቋማት ላይ የደረሰው ትክክለኛ የጉዳት መጠን ግልጽ አልነበረም። ቅዳሜ ዕለት ግሮሲ የቢቢሲ በአሜሪካ የሚዲያ አጋር ለሆነው ለሲቢኤስ ኒውስ እንደተናገሩት ቴህራን በወራት ጊዜ ውስጥ ጥቂት ሴንትሪፊጆችን ወይም ማበለያዎችን በማሽከርከር የበለጸገ ዩራኒየም ያመርታል ብለዋል። አክለውም ኢራን አሁንም የኢንዱስትሪና የቴክኖሎጂ አቅሞች ይዘዋል፣ ስለዚህ ከፈለጉ ይህንን እንደገና መጀመር ይችላሉ ሲሉም አክለዋል። የተባበሩት መንግስታት የኢራን የኒውክሌር አቅም አሁንም ሊቀጥል እንደሚችል ሲጠቁሙ የመጀመሪያው ተቋም አይደለም። በዚህ ሳምንት መጀመሪያ ላይ የፔንታጎን የደህንነት ተቋም ግምገማ የአሜሪካ ጥቃቶች የኢራንን የኒውክሌር መርሃ ግብር በወራት ብቻ ወደ ኋላ እንዲመለስ አድርጓል ሲሉም ተናግረዋል። ትራምፕ የኢራን የኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ በቁጣ ምላሽ የሰጡ ሲሆን የመገናኛ ብዙኃንን በታሪክ ውስጥ ስኬታማ ከሆነ ወታደራዊ ጥቃቶች አንዱ ለማሳነስ ሙከራ
ሙከራ አድርገዋል ሲሉም ከሰዋል። ለጊዜው ኢራንና እስራኤል የተኩስ አቁም ስምምነት ቢያደርጉም ትራምፕ ኢራን ዩራኒየም እንደገና እንደምታበለጽግ የሚያሳይ መረጃ ካገኙ ዳግም ያለ ማቅማማት ድብደባ ለመፈጸም እንደማያወላውሉ ተናግረዋል። ኢራን በበኩሏ ምን ያህል ጉዳት እንደደረሰባት እርስ በርሳቸው የሚጋጩ መልእክቶችን አስተላልፋለች። ጠቅላይ መሪ አያቶላ አሊ ኻሜን ባለፈው ሐሙስ ዕለት ባደረጉት ንግግር ጥቃቱ ምንም ፋይዳ የለውም ሲሉ፣ የውጭ ጉዳይ ሚኒስትሯ አባስ አርጋቺ ግን ከመጠን በላይና ከባድ ጉዳት መድረሱን ተናግረዋል። ኢራን ከመንግስታቱ ድርጅት የኒውክሌር ተቆጣጣሪ ጋር ያላትን የሻከረ ግንኙነት ረቡዕ ዕለት ፓርላማው ከአቶሚክ ተቆጣጣሪ ጋር ያለውን ትብብር ለማቆም ሲወስን ኤጀንሲው ከእስራኤልና ከአሜሪካ ጋር ወግኗል ሲል ወንጅሎታል። እንደ አውሮፓውያን አቆጣጠር በ2015 ከዓለም ሀያላን ሀገራት ጋር በተደረገው የኒውክሌር ስምምነት ኢራን ከ3.67 በመቶ በላይ ዩራኒየም እንድታበለጽግ አልተፈቀደላትም። ዘገባው የቢቢሲና ሮይተርስ ነው። በመጨረሻ እስራኤል በጋዛ በፈጸመችው ጥቃት በትንሹ 81 ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታወቀ። እስራኤል እስከ ቅዳሜ እኩለ ቀን ድረስ ባሉት 24 ሰዓታት ውስጥ በጋዛ በፈጸመችው የአየር ድብደባ በትንሹ 81 ፍልስጤማውያን ሲገደሉ ከ400 በላይ መቁሰላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። በጋዛ ከተማ ስታዲየም አካባቢ በተፈጸመ ጥቃት ህጻናትን ጨምሮ ቢያንስ 11 ሰዎች መገደላቸውን የአልሺፋ ሆስፒታል ሰራተኞችና የዓይን እማኞችን ለዜና አውታሮች ተናግረዋል። ስታዲየሙ የተፈናቀሉ በድንኳን ውስጥ የሚኖሩ ሰዎችን ለማስጠለል የዋለ ነው ያሉ ቢቢሲ ስለ ሁኔታው ከእስራኤል ጦር ምላሽ ባለማግኘቱ ከዓይን እማኞችና በተለያዩ ምስሎች ማረጋገጡን ገልጿል። ይህ በእንዲህ እንዳለ ዓለም በጋዛ ያለውን እልቂት ሊዘነጋ አይገባም ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ገልጿል። የንጹሃን ግድያ አሁንም አልቆመም ያሉት አንቶኒዮ ጉተሬስ ዘላቂ የተኩስ አቁም ስምምነት እንዲደረስ መስራት ያስፈልጋል ብለዋል። በተለይም በእስራኤልና ኢራን ግጭት ወቅት ጋዛ ተዘንግቷል ያሉት ዋና ጸሐፊው ይህንን ግጭት እልባት ለመስጠት የተሰጠው ትኩረት ጋዛ ላይ መደረግ አለበት ሲሉ ተናግረዋል። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸው ተናግረዋል። ቅዳሜ አመሻሽ ላይ በቴል አቪቭ በተካሄደ ሰልፍ በጋዛ በሐማስ የተያዙ ቀሪ እስራኤላውያን ታጋቾችን እንዲለቀቁ ከስምምነት እንዲደረስ ተጠይቋል። ዘገባው የቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።